የአባባ አብርሃምን ስራ አያችሁት አይደለ? ቤተሰብ እንደዚህ ነው እንግዲህ ከእቴጌ ሄርሜላ ቂጥ ስር ይሄው ነው በቃ ያልነው የሆነ ሁሉ እውነት ምንም ሐሰት የለውም። ስለዚህ ማለት ነው ሩታ አፍጥኙ ፍቹን ቶሎ አፍጥኙ፣ አፍጥኙ። እነዚህ ነገሮች ማለት ነው አንቺ ፍቹን እንድትፋጥኝ የሚጋብዙ ናቸው በነገራችን ላይ ማለት ነው። ያው አፋውጣ ይናገሩ እንጂ አፍጥኙ አይነት ቪዲዮዎች ናቸው የተለቀቁ ያሉት። በዛ በኩል በጣም የሚያሳዝነው ቤተሰብ ማለት ነው የአብርሃም ወንድም አይታችሁታል። አባቴ በእኛ ምክንያት በመጎሳቆልህ በመሰቃየትህ በጣም ነው የማዝነው ብሎ ለዚህ አይገባህም ብሎ ሲያለቅስ ቪዲዮን አይታችኋል። በጣም ነው ልቤን የተሰማኝ በእውነም ማለት ነው። ታናሽ ወንድሙ የአባቱ እንደዚህ ሚዲያ ላይ በሰው አፍ መግባት እንደገና ደግሞ በእነሱ መካከል ወዲያ ወዲህ ማለታቸው ልቡን ሰብሮታል። በዚህ እድሜ ላይ እኮ ማለት ነው አባቶች ሲያዝኑ ቤተሰብ በጣም ብዙ ነገር አለ፣ ግፊት አለ፣ ስኳር አለ፣ ብዙ በጣም ብዙ ሀገራችን ላይ ከባድ ነው እና አቶ አብርሃም ምን ያህል ለአባቱ ፍቅር እንደሌለው በዚህ አጋጣሚ ወቁ። ፍቅር ቢኖረው ለአባቱ ክብር ቢኖረው አባቱ እንደዚህ ሚዲያ ላይ በማንም አፍ ውስጥ እየገቡ ማለት ነው እሱ በዚህ ሰዓት ላይ እዛ ከሴት ቂጥ ስር አይሽሎኮሎክም ነበረ። እንደምታዩት ነው ተዘፍዝፏል ገንዳ ውስጥ። ኃጢያትህን እንደዚህ ቤተክርስቲያን ሄደ ብታጥበው ጥሩ ነበረ ውሃ ውስጥ ከምትዘፈዘፍ ማለት ነው ከሴት ቂጥ ስር ቁጭ ብለክ። በጣም ነው የምታሳዝነው። በጣም ነው ውርደትክ የከፋ የሆነው። የዘንድሮ ውርደት ተባብሷል። ሚዲያ ላይ ብዙ ጉድ እያየን ነው፣ ብዙ ጉድ እየሰማን ነው። የአብርሃም መጥፊያው ደግሞ እጅግ ከባድ ነው። እኛም እየተናገርን ነው። ሩታ እህቶችን ወንድሞች እንግዲህ ማለት ነው እንደብድበውም እንግደለውም ቢሉ አይገርምም። ግን ማለት ነው እናንተን ችግር ውስጥ ለመክተት የሚሄዱበት ስቴፕ በጣም ከፍ ያለ ስለሆነ የሩታ ወንድሞች በዚህ ልጅ ምክንያት ችግር ውስጥ እንዳገቡ ነው የምለው። ተጠንቀቁ። የሚያልፉ ብዙ ነገሮች ስላሉ እናንተ ለሱ ስትሉ ህይወታችሁን ማበላሸት የለባችሁም። በቃ ውርደቱ ቀጥሏል ማለት ነው። አብርሃም እንደዚህ ህይወት ውስጥ ማለት ነው ጭምልቅ ያለ ተስፋ ያስቆረጠው ምን ቢሆን ነው ብላችሁ አስቡ። ምን ቢሆን ነው ሰው በዚህ ልክ እኮ እንደዚህ ማለት ነው እንደዚህ ቁሽሽ እኮ አይልም በእውነት። ያቺ ደግሞ አሉ አንድ ልጇን እዛ ቁጭ አርጋ ነው በሰራተኛ ያስጠበቀች መዞሩ አሉ። ሰበር መረጃ ሰማችሁ አይደለ? እኛ ያኔ ቤተሰብዬ ቪዲዮ ሲለቀቅ ትዝ ይላችኋል። የአብርሃም ልጅ ነው ተብሎ ቪዲዮ ሲለቀቅ ያኔ ፊታቸው አንድ ነበረ፣ የሄርሜላና የትንሹ ልጅ ማለት ነው። ይሄ ልጅ መልኩ ከሄርሜላ ጋር ይመሳሰላል፣ ልጁ የሄርሜላ ነው ስል ነበረ። በስተመጨረሻም ደግሞ አንድ አዩ የምትባል እህታችንም ለቃለች ቪዲዮ ማለት ነው። ልጁ የሄርሜላ ነው። በዛ ላይ ደግሞ በሰራተኛ እያስጠበቀች ነው እሷ አሸሼ ገዳሜ የምትለው በየሆቴሉ በየመዝናኛ ቦታው ማለት ነው። እና ለልጇ ክብር ስርዓት የሌላት ባልም ፈታለች ባይዘዌ። ስለዚህ ያኔ ተልኮ ነበር አሉ። ያቺ አብርሃም የልጅ አባት ነው ብላ የመጣችሁን አስታወሳችኋት? አዎ እሷ ከጀርባ ከባድ ሰው አለ ስትላት የነበረችው ሄርሜላ ነች ተብሏል። ቤተሰብ እያደር ጉድና ጅራት ከወደ ኋላ አይደለም የሚወጣው እና ነገሮች በሚገርም ሁኔታ አዳዲስ ጉዶች እየወጡ ነው። ለማንኛውም ጋሽ አብርሃም ለይቶለታል። 80 ሳይቀድ ማለት ነው ከሴት ጋር እዛ ሌላ ታሪክ ውስጥ አበስ ገበርኩ። እኔ ላንተ አፈርኩ፣ ላንተ ቤተሰብ አፈርኩ። አብርሃም አንድ ሚዲያ ላይ በጣም ቀፋፊ ነገር የተለቀቀበት ጋዜጠኛ አለ። እሱም ምን የመሰሉ እናቱን እኔ ዛሬ ሳያቸው እውነት ስለሳቸውን ባነቀኝ ማለት ነው። እሱም ሚዲያ ላይ እየተዋረደ ነው። የውርደት ሀገራችን ላይ መሆን የሌለበትን ስራ ሰርቶ ሀገራችን፣ ህዝባችንን፣ ባህላችንን የሚያጠፋ ቆሻሻ ነገር ተፈጽሞ ሚዲያው ላይ ማለት ነው አሁን ላይ እናቱን እየተፖሰቱ ነው ያሉት። ይሄው ነው በቃ የልጅ ዳፋ ለቤተሰብ ይተርፋል የሚባለው ይሄ ነው። ምንም በማያውቁት በመከራ ፈርድሜ በልተው ላሳደጉት ልጃቸው መሰደብ መወገር ማለት ከባድ ነው። አሁን ላይ ደግሞ አብርሃም ማለት ነው እንግዲህ ትርፍ የሆነው ለእናትክ ለአባትክ ነው። የነሱ ናቸው አሁንም እየተሰደቡ ያሉት። ጋሽዬ ሩታን በተናገሩ ቁጥር ለምን እያልን ያለ ነው እኛንን አይደለ? ስለዚህ ወጣም ወረደን በተዘዋዋሪ አባትህን እያሰደብክ ነው አንተ ማፈሪያ ማለት ነው። ለራስህም አትሆን ለቤተሰብህም አትሆን አንተ የለየልክ ባለጌ መጨረሻ ባለጌ ነህ። ራስን የቻልክ የቤተሰብ ችግር ሳይሆን በራስክ ጋጥ ወጥነት ያመጣው የባህሪ ችግር ነው። ለማንኛውም ቤተሰብ ያያችሁትን ነው የሚመስለው። እንደዚህ እየሆኑ ነው ውሃ ውስጥ ገብተው ቁጣህን አብርደው ማለት አሁን ነው። ቸር ቆዩልኝ።